በመጀመሪያ ዴት ላይ ሴቶች የምንሰራቸው 4 ስህተቶች። አሁን በመጀመሪያ ቀጠሮ ላይ የምታሳየው ባህሪ ወንድ ልጅ እንዲወድሽ ወይም ጥሎሽ እንዲሮጥ ያደርገዋል። ብዙ ሴቶች ሳያውቁት በመጀመሪያ ቀን የሚሰሯቸው ወንዶችን የሚያሸሹ 4 ትልልቅ ስህተቶች አሉ። በተለይ አራተኛው ወንድ ልጅ ላንቺ ያለውን ክብር በሰከንዶች ውስጥ እንዲቀንስ ያደርገዋል። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ እነዚህ 4 ስህተቶች ምን እንደሆኑ እነግርሻለሁ። ካንቺ የሚጠበቀው ይህን ቪዲዮ ላይክ ማድረግና እስከ መጨረሻው መከታተል ነው። አብራችሁን ቆዩ። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ሀሳብ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል የፍቅር ግንኙነታችሁን ውጤታማ፣ ስኬታማ፣ ጤናማ ለማድረግ የሚረዱ ሀሳቦችን እንለዋወጣለን፣ እንወያያለን። ጥፋት ሲኖርም እያነሳን እንወቃቀሳለን። ስለዚህ ሰብስክራይብ አድርጉና ተቀላቀሉ። ይሄ ቪዲዮ ለብዙ እህቶቻችን እንዲደርስም ላይክ አድርጉትና እንጀምር። እሺ፣ የመጀመሪያው በመጀመሪያ የፍቅር ቀጠሮ ላይ የምንሰራው ስህተት ዴት ማለት ነው። እንግዲህ የመጀመሪያ ቀን ሲሆን የሆነ ሰውን ለማግኘት በምንሄድበት ሰዓት ላይ የበለጠ ቆንጆ የበለጠ ውብ ሆነን ለመታየት እንፈልጋለን። ሲጀመር እኛ ሴቶች በማንኛውም ጊዜ ይህንን ነገር እንፈልጋለን አይደለ? ለአለባበሳችን፣ ለፀጉራችን፣ ለእያንዳንዱ ነገር እንጨነቃለን። የፍቅር ግንኙነት ላይ ደግሞ ሲመጣ ትንሽ ተስፋ ያየንበት በቃ አለ አይደለ? በጣም እንጠነቀቃለን እና ይሄ ጥንቃቄያችን አንዳንድ ጊዜ ከልክ ያልፍና በቃ ስንሄድ ያለን ሉክ የማይመች ሊሆን ይችላል። በጣም አምሮብናል፣ በጣም ዘንጠናል ምናምን፣ ግን ምቾታችንን የሚነሳ ሊሆን ይችላል። የመጀመሪያ የፍቅር ቀጠሮ ላይ በተቻለ መጠን ያለማጋነን ቆንጆ ሆኖ መሄዱ እንዳለ ሆኖ ግን ነገሮችን አጋኖ አለመውሰድ። ላይክ እንዴት ነው ፕሮፖዛል ያለብሽ ይመስላል አይደለ? እንዴት ነው ቀለበት ለማሰር የምትሄጂ ይመስለሽ በቃ በጣም ተጠንቅቀሽ። እንደዚህ አይነት ነገሮች አያስፈልጉም። ሲጀመር ሁሉ ነገር በሂደት ነው አይደለ? ሁሉ ነገር በጊዜ ነው። ቀድመሽ በዛ ደረጃ ሰርግ ያለብሽ ሰርግ የምትሄጂ ይመስለሽ መሄድ የለብሽም። በተቻለ መጠን ኖርማል መሆንም ሲባል ደግሞ ሁዲ አድርገሽ በቃ አለ አይደለ ምናምንም መሆን ደግሞ የለበትም። ግን በተቻለ መጠን ራስሽን ሆነሽ ግን ደግሞ አምሮብሽ መሄድ የተሻለ ነው። አንዳንድ ጊዜ የምንለብሳቸው ልብሶች፣ ቀሚሶች ምናምን በቃ በጣም የሚያጨናንቁን ኮንፈርታችንን የሚነሱን አይነት ይሆናሉ። ይሄ ደግሞ ትኩረት የምታወሩት ነገር ላይ መተዋወቁ ላይ እንዳታደርጊና በቃ ካሁን ወይ ልብሴ ዝቅ አለ ሊሆን ይችላል፣ 10 ከፍ ማድረግ ሊሆን ይችላል። በቃ ትኩረትሽ በሙሉ ልብስሽ ላይ ሊሆን ይችላል ማለት ነው። ስለዚህ በተቻለ መጠን የሚመችሽን የሚያምርብሽን ቀለል ያለ ሌላ ጊዜ የምታደርጊው አድርገሽው ሞክረሽው የምታውቂውም አለ አይደለ ምቾቱን ያየሽው አይነት አለባበስ ቢሆን የተሻለ ነው። ስለዚህ በመጀመሪያ ቀን እባካችሁ ሴቶች እንደዚህ አይነት ስህተቶችን አትስሩ። ትኩረት እንዳታደርጉም ያደርጋችኋል የምታወሩት ዋናው ቁም ነገሩ የተገናኛችሁበት ነገር ላይ። ሁለተኛ ደግሞ በጣም ማጋነንም ደግሞ በዛው ደረጃ የሰጣችሁትን ትኩረት በጣም ኦቨር ሆኖ እንዲታይ ያደርገዋል ማለት ነው። ሁለተኛ ልክ እንደ ፖሊስ ምርመራ ማካሄድ። አሁን ይሄ እንዴት ልበላችሁ፣ ደሞዝ ስንት ነው? መኪና ያንተ ነው? መኪና አለህ? እያንዳንዷን ነገር ማለት ነው ዲቴል መጠየቅ ማለት ነው። በእርግጥ መጠየቅ ጥሩ ነገር ነው፣ ግን አለ አይደለ እንዲህ ጥያቄና መልስ መሆን የለበትም አይደለ? ነገሮች በቃ ኖርማል ፍሎ የሚያደርግ ኮንቨርሴሽን የምታወሩበት ነው እንጂ አንቺ እንደ ፖሊስ እንደ መርማሪ በቃ ይሄ ምንድን ነው ይሄ እንዴት ነው አለ አይደለ ጥያቄ በጥያቄ ማድረግ የለብሽም። ለማወቅ መፈለግሽ ኖርማል ነው፣ ግን ሁሉ ነገር በአንዴ ሳይሆን ስቴፕ ባይ ስቴፕ ነው፣ ቀስ በቀስ በጊዜ ሂደት በወሬ መሀል ነው እንጂ በአንዴ ወጥ ጥያቄ ወጥ መልስ ያለበት አይነት ዴት እንዳይሆን መጠንቀቅ አለብሽ። ለማወቅ ከመፈለግ ከመጓጓትም አለ አይደለ ጉጉት ባንለውም በቃ አለ አይደለ ለማወቅ በሚል የምንጠይቃቸው ጥያቄዎች የዚህን አይነት ስሜት የሚፈጥሩ አሉና ሙዱን ያጠፈዋል። በቃ እዛ ጋር አንቺ ጠያቂ እሱ መላሽ አይነት ስሜት ይፈጥርና ቦሪንግ የሆነ አሰልቺ የሆነ ቆይታ እንዲኖራችሁ ያደርጋል። ስለዚህ በተቻለሽ መጠን ናቹራል የሆኑ ኮንቨርሴሽኖች፣ ከዛ በዛ መሀል ደግሞ መጠየቅ ያለብሽን ነገር መጠየቅ ነው እንጂ እያንዳንዱን ነገር መመርመር አያስፈልግም። ያው በጊዜ ሂደት ታውቁታላችሁ፣ ታወራላችሁ። አንቺ ሳትጠይቂውም የሚነግርሽ ነገር እኮ ይኖራል። ያንን እድል መስጠት አለብሽ እንጂ በጥያቄ ላይ ጥያቄ እያደረግሽ አሰልቺ ጥሩ ያልሆነ ቆይታ እንዲኖራችሁ አታድርጊ። ሶስተኛ ስልክ ማብዛት። እኔ እውነት ለመናገር በጣም የማልደራደርበት ነገር ቢኖር ከሰዎች ጋር ያለኝ ጊዜ ነው። ፐርሰናሊ ነው የምነግራችሁ። በቃ ከሰዎች ጋር በተቻለኝ መጠን ፕሬዘንት ለመሆን እሞክራለሁ። ሰዎችን ሳገኝ
ቢዚ ልሆን ይችላል፣ ላላገኝ ይችላል። ግን ሳገኛቸው ኳሊቲ የሆነ ታይም መስጠት ፈልጋለሁ። ሰማቸዋለሁ፣ አወራቸዋለሁ። እያንዳንዱን ነገር ነው ማየው፣ እያንዳንዱን ነገር ነው የምከታተለው። በቃ በተቻለኝ መጠን ሁሉም ሰዎች ጋር እንደዚህ ለመሆን ነው የምሞክረው፣ ፕሬዘንት ለመሆን ማለት ነው። ስልኬ እንትን ቢል በቃ በጣም ተጠንቅቄ ነው ለማውራት የምፈልገው። እኔም ሰው እንደዛ እንዲያደርግልኝ እፈልጋለሁ፣ ደስ ይለኛል። ኳሊቲ ታይም የሚለውን ነገር ለእኔ በጣም ትልቅ ቦታ አለውና አንዳንድ ሰዎች ግን አሉ በየደቂቃው ስልካቸው ኖቲፊኬሽን የሚገባ በየደቂቃው የሚያቋርጡ በቃ አለ አይደለ ምንም ምቾት አይሰማችሁም ከነዚህ አይነት ሰዎች ጋር ስትሆኑ። በተለይ ደግሞ ዴት ብላችሁ አብራችሁ ተቀምጣችሁ ባለበት ሰዓት ላይ በየደቂቃው ስልክሽን የምታይ በየደቂቃው የምታወሪ ምናምን ከሆነ ምንም የተገናኛችሁበትን አላማ ምንም ግቡን ሳትመቺ ወይም ደግሞ ሳታሳኪ ሳትተዋወቂ መጣሽ ማለት ነው። ምንም ጥቅም የለውም። ለሱም ደግሞ በጣም አሰልቺና ደባሪ የሆነ ጊዜ ነው የሚሆንበት ማለት ነው። ጊዜ እንዳልሰጠሽው እንዳላሰብሽበት ነው የሚያሳየው። አንዳንድ ጊዜ ሴቶች ሆነ ብለን እንደዚህ እናደርጋለን። በጣም ብዙ ፈላጊ ያላት፣ በጣም ብዙ ሰው ይደውልላታል ምናምን፣ ስራ ይበዛባታል ወይ አላቅም፣ የሆነ ነገር ለመባል የሆነ አይነት ኢሜጅ ለመፍጠር ስለምንፈልግ ሆነ ብለን የሚመጡ ስልኮችን ከመዝጋት ወይም ደግሞ ለበኋላ ከማስተላለፍ ይልቅ እዛ ላይ መልሶ ትኩረት ማድረግ ላይ እናመዝናለን። እና ይሄ ነገር ግን አይጠቅመንም። እዛ ጋር እስከሄድሽ ድረስ ጊዜሽን እስከሰጠሽ ድረስ መስጠት ያለብሽ ኳሊቲ የሆነ ጥሩ ታይም ነው እንጂ በየደቂቃው ሚሴጅ ገባ እያልሽ እየመለሽ በየደቂቃው ስልክ ተደወለ እያልሽ እያወራሽ ምናምን ይሄ በቃ ብትንትን ያለህ በሀሳብሽ ሙሉ በሙሉ እዛ የሌለሽበት አካልሽ አለ አጠገቡ ነሽ፣ ግን በሀሳብ ምንም እዛ የሌለሽበት አይነት ቆይታ ዴት አይባልም ሲጀመር። ስለዚህ እስከሄድሽ ድረስ ፎከስ አድርገሽ ትኩረት ሰጥተሽ የሚናገረውን ነገር መስማት፣ አንቺን መናገር፣ እዛው ቦታው ላይ መሆን፣ ፕሬዘንት መሆን ማለት ነው። እሱን መለማመድ ይኖርብናል፣ እሱን ማድረግ ይኖርብናል። አለበለዚያ ጊዜ ማባከን ነው፣ የእሱንም ጊዜ ማባከን ነው፣ የራስሽንም ጊዜ ማባከን ነው። ቤት ሆነሽ የትም ሳትሄጂ እነዛን ኖቲፊኬሽኖች እነዛን ስልኮች መደወል መመለስ ምናምን ትችላለሽ። እዛ ድረስ እስከሄድሽ ድረስ ለሄድሽለት ነገር ፕራዮሪቲ ቅድሚያ መስጠት ጥሩ ነው። አራተኛ በጣም ገላጭ መሆን ወይም ደግሞ ሁሉንም ነገር መናገር፣ ዲቴል መናገር። የመጀመሪያ ቀን ተገናኝታችሁ ችግሮችሽን፣ ሚስጥሮችሽን በቃ ዝግዝግ አድርገሽ መናገር ማለት ነው። ሚስጥሮችሽንም ራሱ የመጀመሪያ ቀን ነው። ወደዳችሁም ጠላችሁ። ለምን ረዥም ጊዜ አታሳልፉም? ለምን ከዛ በፊት ብዙ ነገሮችን አታወሩም? በስልክም ሊሆን ይችላል፣ በቻትም ሊሆን ይችላል። ብቻ የመጀመሪያ ቀን ስትገናኙ የመጀመሪያ ቀን ነው። በቃ ይሄንን ማስመር አለባችሁ። የምታወሩት ነገር ላይ ሊሚት ያስፈልገዋል። ራሳችሁን መቆጣጠር አለባችሁ። ራሳችሁን መገደብ አለባችሁ። የመጀመሪያ ቀን ላገኛችሁት ሰው በቃ እያንዳንዱን ነገር ዝግዝግ አድርጋችሁ የምትነግሩ አይነት ሰዎች ከሆናችሁ ያስገምታችኋል። ቅድም አራተኛ ላይ ያልኳችሁ ይሄ ነው። በሰከንዶች ውስጥ ለእናንተ ያለው ክብር እንዲጠፋ ነው የሚያደርገው ወንድ ልጅ ማለት ነው። ሚስጥራዊ የሆነች ሴትን ይፈልጋል። በየጊዜው በየቀኑ አዳዲስ ነገሮችን ማወቅ መስማት ይፈልጋል። አንቺ ግን በቃ እያንዳንዱን ነገር መተሽ እኔ እኮ ገሌ ነኝ፣ ከዚህ በፊት እንደዚህ ገጥሞኛል፣ እንደዚህ ሆኛለሁ፣ ቤተሰቦቼ እንደዚህ፣ እናቴ እንደዚህ ሆነ፣ አባቴ እንደዚህ ሆኖ፣ ወንድሞቼ እህቶቼ፣ በቃ ምን ይቀረሽ? ምን ቀረ? ነገ ለምንድን ነው የምትገናኙት? በቃ ቶሎ ተዋውቆ መሰለቻቸት። በቃ አወኩሽ ናኩሽ ይመጣል። አንቺን ለማወቅ አይጥርም። ስለ አንቺ ለመስማት ግድ የለውም። በቃ ጨርሷል። ነግረሽዋል፣ ጥግ ድረስ ነግረሽዋል። ይሄ በፓርት መነገር ያለበት ነገር አለ አይደለ? በደንብ ተብላልቶ በደንብ ፊል አድርጎት መነገር ያለበት ነገር በቃ ባንዴ ሰመራይዝ አድርገሽ ትነግሪዋለሽ። ከዛ ስሜትሽን አይረዳሽም። አንቺ ደግሞ እንዲረዳሽ ትጠብቂያለሽ። እንዴት ይረዳሽ? ያንን ሁሉ ነገር ባንዴ ነግረሽው እንዲረዳሽ እንዴት ትጠብቂያለሽ? አቀዳድሞ በቃ አይምሮ እንደመዘገበለት የሆነውን ፓርት ይዟል፣ የሆነውን ፓርት ደግሞ ይረሷል። ሰዎች እንዲህ ነን። በቃ ጊዜ ሰተን በደንብ አድርገን ያወራ ነው ያብላላ ነው ጉዳይ ላይ በደንብ አይምሮችን ሴቭ ያደርገዋል። ግን ከሀ እስከ ፐ እኔ እንዲህ ነኝ ብለሽ የነገርሽውን ነገር እያንዳንዷን እንዲያስታውስ መጠበቅ ሞኝነት ነው ሲጀመር ማለት ነው። ሲቀጥል ደግሞ በዋናነት ለአንቺ ያለውን ክብር ዝቅ ያደርጋል። መጀመሪያ ቀን ተዋውቃችሁ በቃ ቀስ ብሎ የሚወሩ ነገሮች አሉ በሂደት ማለት ነው። ስላንቺ በደንብ ሲያውቅ የሚሰማቸው ነገሮች አሉ። ቀስ በቀስ በቃ ከላይ መተዋወቂያ መግባቢያ አላደለ? ይሄ ነፃ ሆኖ የማውራትን ሙድ የምትፈጥሩበት ነው ፈርስት ዴት የሚሆነው። እነዚህን 4 ነገሮች ባካችሁ ሴቶች አታድርጉ። በመጀመሪያ የፍቅር ቀጠሮ እንግዲህ ከዚህ በፊት የሰራችኋቸውም ሊኖር ይችላል።
ወደፊትም ደግሞ እንዳትሰሯቸው ለጥንቃቄ ያህል ነው ይህን ቪዲዮ የሰራሁላችሁ። እስኪ እናንተስ ምን ታስባላችሁ? የገጠማችሁም ነገር ካለ ኮሜንት ላይ ጻፉልን፣ ሌሎች እህቶቻችንም ይማሩበታል። እዚህ ድረስ ካያችሁት በእርግጠኝነት ቪዲዮን ወዳችሁታል። ላይክ አድርጉትና አሳውቁኝ። በቀጣይም በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰባችንን ተቀላቀሉ። ሁላችሁንም በጣም አመሰግናለሁ። ወዳችኋለሁ። ቻው